ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና መርሃ ግብራችን እንግዲህ የምንመለከተው በዕለት ተዕለት አመጋገባችን ውስጥ ከፍተኛ ድርሻ ስላለውና በልዩ ልዩ ንጥረ ነገሮች ስለበለጸገው አስደናቂው እህል ገብስ ይሆናል ማለት ነው። ገብስ በምግብ ዝግጅት ውስጥ ካለው ተወዳጅነት ባሻገር ስር የሰደዱ በሽታዎችን በመከላከልና የሰውነትን የውስጥ ጤንነት በመጠበቅ ረገድ ያለውን የላቀ ሳይንሳዊ ፋይዳ በጥልቀት የምንመለከት ይሆናል። በዛሬው ዝግጅታችን እንግዲህ የሚከተሉትን ዋና ዋና ነጥቦች ዳሰሳ እናደርጋለን። ለምሳሌ ገብስ የኮሌስትሮል መጠንን በመቀነስ የልብ ጤንነትን በማሻሻል ረገድ ያለውን ሚና በሳይንሳዊ መረጃ አስደግፈን እንመለከታለን። በውስጡ የያዛቸው ፋይበሮችና ማዕድናት የተወሰኑ የካንሰር አይነቶችንና የደም ስኳር የመቆጣጠር አቅማቸው ምን ያህል እንደሆነ እንፈትሻለን። እንዲሁም ደግሞ በስተመጨረሻ ለተሻለ የምግብ መፈጨትና ለሐሞት ጠጠር መከላከያነት ያለውን ዘርፈ ብዙ ጥቅም እንዳስሳለን ማለት ነው። ክቡራትና ክቡራን ይህ ዝግጅት ስለ ገብስ ያላችሁን ግንዛቤ የሚያሳድግና ለጤናማ አመጋገብ አጋዥ መረጃዎችን የያዘ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁኝ። ቪዲዮን ስትጀምሩት ላይክ ማድረጋችሁን እንዳትረሱ። ወቅታዊ የጤና መረጃዎች እንዲደርሷችሁ ደግሞ የቻናሌን ቤተሰብ በመሆን ሰብስክራይብ እና ላይክ ማድረጋችሁን እንዳትዘነጉ። በዚሁም አጋርነታችሁን እንድታሳዩ ጠይቃለሁኝ። አብራችሁኝ ቆዩ። ገብስ ለጤናችን እጅግ አስፈላጊ የሆኑ ቫይታሚኖችን፣ ሚኒራሎችንና ጠቃሚ የእጽዋት ውህዶችን አምቆ የያዘ እህል ነው። በተለይም በውስጡ የያዘው ከፍተኛ የፋይበር መጠን ለተሻለ የምግብ መፈጨት ስርዓት፣ የረሃብ ስሜትን ለመቀነስና የሰውነትን ክብደትን ለመቆጣጠር ትልቅ እገዛን ያደርጋል። ይህ ሁለገብ እህል ለየት ያለ የምታኘክ ባህሪና ደስ የሚል የለውዝ ጣዕም ስላለው ከተለያዩ ምግቦች ጋር ተቀላቅሎ ለመቅረብ በጣም ተመራጭ ነው። ገብስ ከሚሰጣቸው አስደናቂ የጤና ጥቅሞች መካከል ደግሞ ጥቂቶቹን ስንመለከት በፋይበር የበለጸገ በመሆኑ የሆድ ድርቀትን ይከላከላል፣ የምግብ መፈጨትንም ያቀላጠፍልናል። እንዲሁም የኮሌስትሮል መጠንን በመቀነስ ለጤናማ የልብ ትርታ አስተዋጽኦ ያደርጋል ማለት ነው። እንዲሁም ደግሞ የጥጋብ ስሜት እንዲሰማን በማድረግ ደግሞ አላስፈላጊ የምግብ ፍላጎትን ይገታልናል ወይም ያስቆምልናል ማለት ነው። ከዚህ ጋር በተገናኘ እንግዲህ በሳይንሳዊ መረጃዎች የተደገፉ 7 ዋና ዋና የገብስ የጤና ጥቅሞችን ደግሞ ቀጥለን የምንመለከት ይሆናል ማለት ነው። አንደኛና በቀዳሚነት የምንመለከተው የተሟላ የአመጋገብ ምንጭ መሆኑን ነው። ገብስ በውስጡ የያዛቸው ቫይታሚኖች፣ ማዕድናትና ጠቃሚ የእጽዋት ውህዶች ለሰውነታችን የተሟላ ጥንካሬን ይሰጣሉ። ይህ እህል በገበያ ላይ እንደ ፍላጎታችን በተለያየ መልክ ይገኛል ማለት ነው። ማለትም በዱቄት ወይም ደግሞ ቀጥቅጦ እንደ አጃ ልናገኘው የምንችለው አይነት የእህል ዘር ነው ማለት ነው። አብዛኛውን ጊዜ ገብስ በባህሪው ሙሉ ይዘቱ የማይቀንስ እህል ቢሆንም ፐርል ባርሊ የሚባለውና በፋብሪካ ተቀጥቅጦ ነጭ እንዲሆን የሚደረገው አይነት ግን የላይኛው ሽፋኑ ስለሚላጥ የተወሰነ የንጥረ ነገር ቅነሳ ሊታይበት ይችላል። ገብስን በዋናነት ስንመገብ የምናገኘው ጥቅም ደግሞ ለሰውነታችን እድገትና ጥንካሬ የሚያስፈልጉ እንደ ፋይበር፣ ማንጋኒዝና ሴሊኒየም ያሉ ንጥረ ነገሮችን በብዛት በውስጡ ይዟል። በውስጡ ሊግናንስ የተባሉ ጸረ ኦክሲዳንቶች ስላሉ ለልብ ጤንነትና ለካንሰር መከላከያነትም ትልቅ ድርሻ አለው ማለት ነው። አዘገጃጀቱን በተመለከተ ደግሞ እንደ ማንኛውም የጥራጥሬ እህል ገብስ ውስጥ ንጥረ ነገሮች በሰውነታችን ውስጥ በቀላሉ እንዳይመጠጡ የሚያደርጉ ተፈጥሯዊ እንቅፋቶች ሊኖሩ ይችላሉ። ይህንን ለመቀነስ ግን ቀላሉ መንገድ ገብሱን ዘፍዝፎ በመጠቀም ወይም ደግሞ እንዲበቅል በማድረግ ነው። ይህ አዘገጃጀት ገብሱ በቀላሉ እንዲፈጭ ከማድረጉም በላይ በውስጡ ያለውን የቫይታሚንና የፕሮቲን መጠን በከፍተኛ ሁኔታ ይጨምረዋል። በተለይም የበቀለ ገብስ ዱቄቱ ለጤናማ አመጋገብና ለውስጣችን ጤና በጣም ተመራጭ ነው ማለት ነው። ሁለተኛው ደግሞ የረሃብ ስሜትን በመቀነስ ክብደትን ለመቆጣጠር ይረዳል። ገብስ የረሃብ ስሜትን የመቀነስና ሆዳችን በፍጥነት እንደጠገበ እንዲሰማን የማድረግ አስደናቂ አቅም አለው። ይህ ደግሞ በጊዜ ሂደት የሰውነትን ክብደታችንን በአግባቡ ለመቀነስ ይረዳናል። እንዴት ሊሆን ይችላል ካላችሁ ደግሞ ለዚህ ሚስጥሩ ገብስ ውስጥ ያለው ከፍተኛ የፋይበር መጠን ነው። በተለይም ቤታ ግሉካን የሚባለው የሚሟሟ የፋይበር አይነት ለዚህ ትልቅ ድርሻ አለው። እንደ ፋይበር በጨጓራችን ውስጥ እንደ ጄል ያለ ፈሳሽ በመፍጠር ምግቦች በቀስታ እንዲፈጩና ንጥረ ነገሮች በዝግታ ወደ ደም እንዲገቡ ያደርጋል። ይህም የምግብ ፍላጎታችንን በመቆጣጠር ረጅም ሰዓት ጠግበን እንድንቆይ ያደርገናል። በ44 ጥናቶች ላይ የተደረገ ግምገማ እንደሚያሳየው ደግሞ እንደ ቤታ ግሉካን ያሉ ፋይበሮች የምግብ ፍላጎትን ለመቀነስና አላስፈላጊ ምግብን ለመገደብ በጣም ውጤታማ ናቸው። ከዚህም በተጨማሪ ይህ የሚሟሟ ፋይበር ከልዩ ልዩ በሽታዎች ጋር ተያያዥነት ያላቸውንና በሆድ አካባቢ የሚከማች ስብን ለመቀነስ ይረዳል። ባጭሩ ገብስን በአመጋገባችን ውስጥ ማካተት
አላስፈላጊ ረሃብን ለማስወገድና ጤናማ ክብደት እንዲኖረን ለማድረግ አስተማማኝ መንገድ ነው ማለት ነው። ሶስተኛው ደግሞ ለተሻለ የምግብ መፈጨትና ለሆድ ጤንነት ጉልህ ሚናን ይጫወታል። ገብስ ለምግብ መፈጨት ስርዓታችንና ለአንጀት ጤንነታችን እጅግ ተስማሚ የሆነ እህል ነው። ለዚህም ዋነኛው ምክንያት በውስጡ የያዘው ሁለት አይነት የፋይበር አይነቶች ናቸው። አንደኛው የማይሟሟ ፋይበር ወይም ኢንሶሉብል ፋይበር ነው። አብዛኛው በገብስ ውስጥ የሚገኘው ፋይበር በውሃ ውስጥ የማይሟሟ አይነት ነው። ይህ ፋይበር በምግብ መፈጨት ሂደት ውስጥ በፈሳሽ ሳይሟሟ በመቆየት ሰገራ እንዲቀጥንና በአንጀታችን ውስጥ በፍጥነት እንዲጓጓዝ ያደርጋል። ይህም የሆድ ድርቀትን በመከላከል የሰውነታችንን የቆሻሻ ማስወገድ ሂደት ያቀላጥፋል ማለት ነው። በአዋቂ ሴቶች ላይ ለ4 ሳምንታት የተደረገ ጥናት እንደሚያሳየው ገብስን አዘውትሮ መመገብ የአንጀትን እንቅስቃሴ በማስተካከልና የሆድ ድርቀትን በማስወገድ ረገድ ትልቅ ለውጥን አምጥቷል ማለት ነው። ስለዚህ የአንጀትን እንቅስቃሴ ለማስተካከልም ያግዘናል ማለት ነው። ሁለተኛው ደግሞ የሚሟሟ ፋይበር ወይም ሶሉብል ፋይበር ነው። ገብስ በውስጡ የሚገኘው የሚሟሟ ፋይበር በአንጀታችን ውስጥ ላሉ ጠቃሚ ባክቴሪያዎች እንደ ምግብነት ያገለግላል። እነዚህ ባክቴሪያዎች ፋይበሩን በሚመገቡበት ጊዜ ለአንጀት ሴሎች ጉልበት የሚሰጡ ጠቃሚ አሲዶችን ያመነጫሉ። እነዚህ አሲዶች ደግሞ በአንጀት ውስጥ የሚፈጠርን ቁስለትና እብጠትን ወይም ኢንፍላሜሽንን ይቀንሳሉ። እንደ ክሮንስ እና ኮላይቲን ያሉ ከባድ የአንጀት ህመሞችን ደግሞ ምልክቶቻቸውን ለማስታገስ ይረዳሉ ማለት ነው። ይህም ማለት እንግዲህ ገብስን መመገብ አንጀታችንን ከቆሻሻ ማጽዳት ብቻ ሳይሆን ለአጠቃላይ የምግብ መፈጨት ጤንነታችንም እንደ ዋስትና ይቆጠራል ማለት ነው። አራተኛው ደግሞ የሐሞት ጠጠርን ለመከላከልና ከቀዶ ጥገና ለመዳን ይረዳናል። ይህ የተባለበት ምክንያት ገብስ በውስጡ ባለው ከፍተኛ የፋይበር መጠን ሳቢያ በሐሞት ከረጢታችን ውስጥ ጠጠር እንዳይፈጠር የመከላከል አስደናቂ አቅም ስላለው ነው። የሐሞት ጠጠር ምንድነው ካላችሁ ደግሞ የሐሞት ከረጢት ከጉበታችን በታች የምትገኝ ትንሽ አካል ስትሆን ስብን ለማቅለጥ የሚረዳ ፈሳሽ ታመነጫለች። አልፎ አልፎ በዚህ ከረጢት ውስጥ ጠጣር ነገሮች ወይም ጠጠሮች ሊፈጠሩ ይችላሉ። እነዚህ ጠጠሮች ትልቅ ከሆኑና የሐሞት መውረጃ ቱቦን ከዘጉ ከፍተኛ ህመም ስለሚያስከትሉ ከረጢቷን በቀዶ ጥገና ለማውጣት ያስገድዳሉ። ለዚህም ደግሞ ገብስ እንዴት ይረዳናል ካላችሁ ደግሞ በገብስ ውስጥ የሚገኘው የማይሟሟ ፋይበር የሐሞት ጠጠር የመፈጠር እድልን በከፍተኛ ሁኔታ ይቀንሳል። ለ16 ዓመታት በተደረገ ጥናት መሰረት በቂ ፋይበር የሚመገቡ ሴቶች ለሐሞት ጠጠር ቀዶ ጥገና የመጋለጥ እድላቸው በ13 በመቶ ቀንሷል። የሚገርመው ደግሞ በየቀኑ የምንወስደው የፋይበር መጠን በ5 ግራም በጨመርን ቁጥር የሐሞት ጠጠር ስጋታችንን በ10 በመቶ ገደማ እየቀነስን እንሄዳለን ማለት ነው። ሌላው ሰዎች ክብደታቸውን በፍጥነት ለመቀነስ በሚሞክርበት ወቅት እንኳን ለሐሞት ጠጠር የመጋለጥ እድላቸው ይጨምራል። ይሁን እንጂ ፕሮቲን ብቻ ከሚመገቡ ይልቅ እንደ ገብስ ያሉ በፋይበር የበለጸጉ ምግቦችን የሚያዘወትሩ ሰዎች ጤናማ የሐሞት ከረጢት የመያዝ እድላቸው በ3 እጥፍ ይበልጣል። ስለዚህ ገብስን አዘውትሮ መመገብ የሐሞት ከረጢታችንን ከህመም መጠበቅና አላስፈላጊ ለሆነ ቀዶ ጥገና እንዳንጋለጥ ያደርገናል ማለት ነው። አምስተኛው ደግሞ የስኳር ህመምን እንድንከላከል ይረዳናል። ገብስ በደማችን ውስጥ ያለውን የስኳር መጠን በማመጣጠንና የኢንሱሊን ምርትን በማሻሻል ለአይነት 2 የስኳር በሽታ ህመም የመጋለጥ እድላችንን በእጅጉ ይቀንሳል። ይህ ድንቅ ውጤት የሚገኘው በሁለት ዋና ዋና ምክንያቶች ነው። አንደኛው ገብስ በማግኒዥየም ማዕድን የበለጸገ ሲሆን ማግኒዥየም ደግሞ ሰውነታችን ኢንሱሊን እንዲያመርትና ስኳርን በአግባቡ ጥቅም ላይ እንዲውል በማድረግ ረገድ ቁልፍ ሚናን ይጫወታል ማለት ነው። ሁለተኛው ደግሞ በገብስ ውስጥ የሚገኘው የሚሟሟ ፋይበር በምግብ መፈጨት ሂደት ውስጥ ስኳር በቀጥታና በፍጥነት ወደ ደም ውስጥ እንዳይገባና ማገጃ ሆኖም ያገለግላል። ይህም የስኳር መጠን ድንገት ከፍ እንዳይል ይቆጣጠራል ማለት ነው። ጥናቶች እንደሚያሳዩት በቁርስ ሰዓት ገብስን መመገብ ከሌሎች እንደ አጃ ካሉ ሙሉ እህሎች ይልቅ የደም ስኳርንና የኢንሱሊን መጠንን በማረጋጋት ረገድ የላቀ ውጤት አለው። ሌላው አስገራሚ ጥናት ደግሞ ከፍተኛ የደም ስኳር ያለባቸው ሰዎች ለ3 ወራት ዘወትር ገብስን ሲመገቡ ከሌሎች እህል ተጠቃሚዎች ይልቅ የደም ስኳር መጠናቸው ከ9 እስከ 13 በመቶ ዝቅ ብሎ ተገኝቷል። በአጭሩ ገብስን የዕለት ተዕለት ምግባችን አካል ማድረግ ሰውነታችን ከስኳር ህመም ጋር ለሚያደርገው ትግል ትልቅ የጥበቃ አጥር ይገነባለታል ማለት ነው። ስድስተኛው ደግሞ የአንጀት ካንሰርን ለመከላከል ይረዳል። በሙሉ እህሎች የበለጸገ አመጋገብ እንደ ካንሰር ካሉ አስከፊና ስር የሰደዱ በሽታዎች እንደሚጠብቀን ይታወቃል። በዚህ ረገድ ደግሞ ገብስ በተለይ ከትልቁ አንጀት ካንሰር ጋር በሚደረገው ትልቅ ትግል ውስጥ ግንባር ቀደም ተጠቃሽ ነው። ለዚህም ዋነኛው ሚስጥር በድጋሚ በገብስ ውስጥ ያለው ከፍተኛ የፋይበር ክምችት ነው።
ገብስ ውስጥ ያለው የማይሟሟ ፋይበር ምግቦች በአንጀታችን ውስጥ የሚቆዩበትን ጊዜ ያሳጥራል። ይህም ማለት በአንጀታችን ውስጥ ሊከማቹ የሚችሉ መርዛማ ነገሮች በፍጥነት እንዲወገዱ በማድረግ ለካንሰር የመጋለጥ እድላችንን ይቀንሳል። በሌላ በኩል ደግሞ የሚሟሟ ፋይበር በአንጀታችን ውስጥ ካሉ ካንሰር አምጪ ነገሮች ጋር በመጣበቅ ወደ ደም ሳይገቡ ከሰውነታችን እንዲወገዱ ያደርጋቸዋል። ከፋይበር በተጨማሪ ገብስ ውስጥ እንደ ፊቲክ አሲድ እና ሳፖኒን ያሉ ኃይለኛ ጸረ ኦክሲዳንቶች ይገኛሉ። እነዚህ የካንሰር ሴሎች እንዳይፈጠሩ ወይም ደግሞ እንዳይስፋፉ የማገዝ ከፍተኛ አቅም አላቸው። ምንም እንኳን በዚህ ዙሪያ ሰፋ ያሉ ተጨማሪ የሰው ልጅ ጥናቶች ቢያስፈልጉም እንኳን እስካሁን ያሉ መረጃዎች ግን ገብስ ለአንጀት ጤንነትና ደህንነት የማይተካ ሚና እንዳለው በግልጽ ያሳያሉ። ስለዚህ ገብስን መመገብ መራብን ማስታገስ ብቻ ሳይሆን ውስጣዊ አካላችንን እንደ ጠራጊና እንደ ጠባቂ ሆኖ የሚያገለግል የተፈጥሮ መድኃኒት ነው ማለት ነው። ሰባተኛና የመጨረሻው ደግሞ ለልብ ጤንነትና ደህንነት አስተማማኝ ዋስትና ነው። ሙሉ እህሎች ለልባችን ጤንነት እጅግ አስፈላጊ እንደሆኑ የታወቀ ነው። ስለዚህ ገብስን በቋሚነት በአመጋገባችን ውስጥ ማካተት ለልብ ህመም የመጋለጥ እድላችንን በእጅጉ እንደሚቀንስ ማወቁ ምንም አያስደንቅም። ገብስ ለልብ ህመም መንስኤ የሚሆኑ ጉዳዮችን በማስወገድ ረገድ ድርብ ሚናን ይጫወታል። እነሱም ኮሌስትሮልን ይቆጣጠራል። ይህም ማለት ቀደም ሲል እንደጠቀስነው ገብስ መጥፎ የተባለውን የኮሌስትሮል መጠን ወይም ኤልዲኤል የተባለውን የኮሌስትሮል መጠን በመቀነስ የደም ስሮቻችንን እንዳይጠቡ ያደርጋል። ሌላው ደግሞ የደም ግፊትን ያስተካክላል። ይህም የገብስ ሌላኛው አስደናቂ ጥቅም ነው። በውስጡ ያለው የሚሟሟ ፋይበር ደግሞ ግፊትን ዝቅ የማድረግ አቅም አለው። በቅርቡ በተደረጉ ጥናቶች መሰረት በቀን በአማካኝ 8.7 ግራም የሚሟሟ ፋይበር የሚወስዱ ሰዎች የደም ግፊትን በተወሰነ መጠን ዝቅ እንደሚያደርግ ተረጋግጧል። ከፍተኛ የደም ግፊትና መጥፎ የኮሌስትሮል መጠን ደግሞ ለልብ ህመም ዋነኛ መንስኤዎች ስለሆኑ ገብስ እነዚህን ሁለት ስጋቶች በአንድ ላይ ስለሚከላከል ለልባችን ጤንነት እንደ ጠንካራ መከላከያ ግንብ ሆኖ ያገለግለናል ማለት ነው። እንግዲህ ውድ የጤና ጉዳይ ቻናል ቤተሰቦቼ ለዛሬ ያዘጋጀሁላችሁ ስለ ገብስ አስደናቂ የጤና ፋይዳዎችና የአጠቃቀም ጥንቃቄዎች ይህንን ይመስል ነበረ። በመሰረቱ ይህንን በየቤታችን የሚገኝ ቀላል እህል በዕለት ተዕለት አመጋገባችን ውስጥ በትክክል ማካተታችን ሰውነታችንን ከልብ ህመም፣ ከስኳርና ከአንጀት ካንሰር ለመከላከል ትልቅ ዋስትና ይሆነናል ማለት ነው። ይሁን እንጂ ማንኛውንም ምግብ እንደየሰውነታችን ሁኔታ የተለያየ ተጽዕኖ ሊኖረው ስለሚችል ልዩ የጤና እክል ያለባችሁ ግለሰቦች የአመጋገብ ለውጥ ከማድረጋችሁ በፊት ማለት ነው የሕክምና ባለሙያ ማማከር እንዳለባችሁ መዘንጋት የለባችሁም። ተፈጥሮ የቸረችንን እነዚህን ጸጋዎች በአግባቡ ተረድቶ መጠቀም የጤና ህይወት መሰረት ስለሆነ ይህ መረጃ ለብዙዎች ጠቃሚ እንደሚሆን ስለምናምን ለወዳጅ ዘመዶቻችሁ ሼር በማድረግ የጤና አምባሳደር እንድትሆኑ ጋብዛችኋለሁኝ። እናንተስ ገብስን በአመጋገባችሁ ውስጥ በብዛት አካታችኋል ወይስ ይህ ቪዲዮ አዲስ ግንዛቤ ፈጥሮላችኋል? ያላችሁን ተሞክሮ ወይም ጥያቄ በኮሜንት መስጫ ላይ አጋሩኝ። ብዙዎቻችሁ ከዳሌ ህመም ጋር በተገናኘ ደግሞ ጥያቄዎች እየጠየቃችሁኝ ስለምትገኙ ለዚህ ጥሩ እውቀት የሚያስጨብጣችሁን ቪዲዮ ከዚህ ቪዲዮ መጨረሻ ላይ አደርግላችኋለሁ። እንዲሁም ደግሞ የጽሁፍ መረጃ ለምትፈልጉ ደግሞ የቴሌግራም ቻናል ሊንኬን አስቀምጥላችኋለሁ ማለት ነው። ገብታችሁ ማንበብና የጤና መረጃዎችን መሰነቅ ትችላላችሁ። በቀጣይ በሌላ አዲስና የጤና መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁኝ። መልካም ጊዜ ይሁንላችሁ።